بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة يميلو كتابتشن خذ عقيدة درس بالله سبحانه وتعالى فقاد زاري من كترلن كفل زاري أسرع مست النوم النايو كفل أسرع مست تياكي كتر 38 ነው የምናየው ኢንሻአላህ። طيب ርዕሱ አዲስ ርዕስ ነው የምንጀምረው። التوسل وطلب الشفاعة ተወሱል ማድረግ። ተወሱል ማለት ያው መዳረሻ መፈለግ ማለት ነው። መዳረሻ መፈለግ፣ አማካኝ ነገር ማድረግ። وطلب الشفاعة ወጠለቡ መፈለግ፣ الشفاعة እንደዚሁም መልጃ መፈለግ። መልጃ ወይም ሽምግልና ስለመፈለግና እንደዚሁም አማላጅነት የሆነ አማላጅ አካል የሚያሸማግል አካል መፈለግ ስለመፈለግና እንደዚሁም ተወሱል መዳረሻ ነገር ወደ አላህ Subhanahu Wa Ta'ala የሆነ መዳረሻ ስለዛ የሚነግረን ነው ማለት ነው። ስለዚህ እንደማንም ስለ ተወሱልና ስለ ሸፋዓ ስለ መልጃ የሚነግረን የሆነ አዲስ ርዕስ ነው ማለት ነው። طيب ሱአል ጥያቄ 38ኛው ጥያቄ ቢማዛ ነተወሰሉ ኢለላህ Subhanahu Wa Ta'ala ቢማዛ ነተወሰሉ በምንድነው ተወሱል የምናደርገው ወይም የምንዳረሰው ወደ አላህ የምንዳረሰው ወይም የምንቃረበው መዳረሻችን ምንድነው? ኢለላህ ወደ አላህ ተወሱል ማድረግ የምንችለው በምንድነው የሚል ጥያቄ ነው። طيب መልስ ጀዋብ 38ኛው ጥያቄ መልስ التوسل الجائز والمطلوب هو التوسل بأسماء الله وصفاته ተወሱል ማድረግ ወደ አላህ መዳረስ ወይም ወደ አላህ መቃረብ ወይም ወደ አላህ አማካይ ነገር እኛ ወደሱ ወደ አላህ ሊያደርሰን የሆነ አማካይ ነገር በመካከላችን የምናደርገው ነገር እና መዳረሻ አለን። አልጃኢዙ ጃኢዝ የሆነ ጃኢዝ ማለት የሚበቃ የሚቻልና የተፈቀደ የሆነና ወልመጥሉቡ ተፈላጊ የሆነው ተወሱል ጃኢዝ የሚበቃው የተፈቀደውና እንደዚሁም ተፈላጊ የሆነ መዳረሻ ምንድነው ካልን ሁወ እሱ አተወሱሉ መዳረስ ነው በምን ቢአስማኢላሂ በአላህ Subhanahu Wa Ta'ala ስሞች ማለት ነው። ቢአስማኢላሂ በአላህ Subhanahu Wa Ta'ala ስሞችና እንደዚሁም ወሲፋቲሂ በአላህ Subhanahu Wa Ta'ala ሲፈቶች ባህሪዎቹ በአላህ ስሞቹና በባህሪዎቹ በእነሱ ምን ማድረግ እንችላለን? ተወሱል ማድረግ እንችላለን። እና የሚፈቀደውም ጃኢዝ የሆነውም እንደዚሁም ተፈላጊ የሆነውም ተወሱል ምንድነው? በአላህ በስሞቹና እንደዚሁም በሲፋቶቹ ተወሱል ማድረግ ማለት ነው። طيب ሌላኛው ደግሞ ወልዓመሊ ሷሊሒ ወልዓመሊ እንደዚሁም በስራዎች አሷሊሒ መልካም በሆኑ ስራዎች አሁንም ምን ይቻላል? ተወሱል መልካም የሆኑ ስራዎች እንግዲህ ቁርአንና ሐዲስን በገጠመ ነብያችን አለይሂ ሰላም በሰሩት መልኩ መልካም ስራዎች በመስራት ምን ይገኛል? ወደ አላህ Subhanahu Wa Ta'ala መቃረብ ይገኛል። እንግዲህ እነዛ መልካም ስራዎች ባይሆን ምን መሆን አለባቸው? ከቁርአን የተገኙ ከሐዲስ ከነብያችን አለይሂ ሰላም ሶሂህ በሆነ መልኩ ከተገኙ ከሆኑ በእነዚህ ስራዎች ምን ማድረግ እንችላለን? ወደ አላህ Subhanahu Wa Ta'ala መቃረብ እንችላለን ማለት ነው። طيب ስለዚህ እንደማንም ተወሱል ወደ አላህ መዳረሻ የተፈቀደ የሆነውና ተፈላጊ የሆነው በምንድነው? በአላህ በስሞቹና እንደዚሁም በባህሪያቹ መዳረስና በመልካም ስራ ወደ አላህ መቃረብ እነዚህ የተፈቀደና ተፈላጊ የሆኑ ተወሱል አይነቶች ወደ አላህ መዳረሻዎች ናቸው ማለት ነው። طيب قال الله تعالى ከፍ ያለው አላህ Subhanahu Wa Ta'ala አለ ምን አለ? ወሊላሂ ለአላህ Subhanahu Wa Ta'ala አሉት አልአስማኡ ስሞች አሉት አልሑስና ደጋግ የሆኑ መልካም የሆኑ ስሞች አሉት። መልካም የሆኑ በመልካምነት ድካ የደረሱ አልሑስና ማለት ነው። በመልካምነት ድካ የደረሱ የሆኑ መልካም የሆኑ ስሞች አሉት እና ፈድዑሁ ለምኑት ቢሃ በነዛ ስሞቹ ለምኑት ይላል አላህ Subhanahu Wa Ta'ala። መልካም የሆኑና ደጋግ የሆኑ ስሞች አሉት በነዛ ስሞቹ አላህ ምን አድርጉት? ለምኑት ብሎ አላህ Subhanahu Wa Ta'ala በመልካምነት ድካ የደረሱ በጣም ከፍ ያሉ የሆኑ ስሞች አሉት። ያ ገፉሩ እግፊር ሊ ያ ረሒሙ ኢርሐምኒ እያልን የእሱን ስሞች እያነሳን በእሱ ስሞች ምን ማድረግ እንችላለን? መለመን እንችላለን ማለት ነው። ቢአስማኢሂ እንደዚሁም በአላህ በስሞችና ወሲፋቲሂ በባህሪዎቹ መለመን እንችላለን ማለት ነው። طيب وقال تعالى እንደዚሁም አላህ Subhanahu Wa Ta'ala አለ وقال تعالى يا أيها الذين آمنوا እናንተ ያመናችሁ አለና ኢተቁላህ አላህ Subhanahu Wa Ta'ala ፍሩ ወብተጉ ፈልጉ ኢለይህ ወደሱ አልወሲለተ መዳረስን ፈልጉ ወደሱ መዳረስን ፈልጉ በምን እንግዲህ ወደፊት ይመጣልናል።
ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሆይ አለና እናንተ ያመናችሁ ኢተቁላህ በመጀመሪያ አላህን ፍሩ ወብተጉ ፈልጉ ኢለይህ ወደሱ ምን አልወሲለተ መዳረስን ፈልጉ። እሱ ምን ማለት ነው? አይ ማለትም ተቃረቡ ኢለይህ ወደሱ ቢጣዓቲሂ እሱን ምን በማድረግ በመታዘዝ ወልዓመሊ በመስራት ቢማ ዩርዲህ አላህ ስብሓነሁ ወተዓላ የሚያስወድደውን ነገር አላህ የሚወደውን ነገር በመስራት ወደሱ ቅረቡ ተቃረቡ። ዘከረሁ ይሄ ነገር ጠቅሶታል ማን ኢብኑ ከሲር ጠቅሶታል። ነቅለን ወስዶ ከማን አን ቀታደተ ከቀታዳ ታቢዒ ጀሊል ታላቅ የሆኑ ታቢዒ ናቸው። ኢብኑ ዲዓማ ከቀታዳ ወስዶ ዘክሮታል ጠቅሶታል ማለት ነው። ሱረቱል ማኢዳ አልአያ ሚን ሱረቱል ማኢዳ ከሱረቱል ማኢዳ ከዛ ወስዶ ጠቅሶታል ማለት ነው። እንደማንም ምንድነው ያ አዩሀ ለዚነ አመኑ ኢተቁላህ ወብተጉ ኢለይሂል ወሲለተ ማለት ምንድነው በመልካም ነገር ወደሱ ምን ሆኑ ነው ተቃረቡ ነው ማለት። ስለዚህ በአላህ ስብሐነሁ ወተዓላ ስሞቹ እያነሳን የአላህ ስብሐነሁ ወተዓላ ባህሪዎቹ ቢረሕመቲከ አስተጊዝ እያልን አላህ ስብሐነሁ ወተዓላ በአንተ ረሕመት በአንተ እዝነት ወደ አንተ እቃረባለሁ እንድትረዳኝ ይፈልጋለሁ እያልን ወደ አላህ ምን ማድረግ እንችላለን? መቃረብ ወሲላ ማድረግ እንችላለን ማለት ነው። እና በእነዚህ ነገራቶች ናቸው እንጂ ሌላ ነገር ከቁርአን ከሐዲስ ውጭ ባሉ ነገራቶች ተወሱል ማድረግ ወደ አላህ ስብሐነሁ ወተዓላ ተወሱል ማድረግ አንችልም። ለምሳሌ የተለያዩ ታላላቅ የሚባሉ ሰዎች ወይም ነቢያችን ዓለይሂ ሰላም ራሳቸውን በነብይህ ይሁንብን ብለን በአላህ በነብይህ ይሁንብን ብለን ተወሱል አናደርግም። ይሄ ለምን ስላልተገኘ ማለት ነው። ከነቢያችን ዓለይሂ ሰላም ትእዛዝ የመጣልን ነገር የለም። ከነቢያችን በኋላ የነበሩ ሰሃቦችም ስላላደረጉት ቢጃሂ ነቢይ በነቢያችን ዓለይሂ ሰላም ክብር ይሁንብህ ብለንም አላህ አንጠይቅም። ይሄ እንደዚህ የምናደርግ ከሆነ ተወሱል ቢድዒ ነው የሚሆነው፣ ቢድዓ ነው የሚሆነው። በእርግጥ ሽርክ ግን አይሆንም። ሽርክ ውስጥ አንድ ሰው ተወሱል ቢያደርግ ሽርክ በተለይ ሽርከል አክበር ትልቁ ሽርክ ውስጥ ሊገባ አይችልም። ምናልባት ሽርከል አስገር ውስጥ አንዳንድ ዑለሞች ከሽርከል አስገር የቆጠሩበት ሁኔታ አለ። እንደማንም ተወሱል ሆኖ ቢድዓ ነው የሚሆነው። በምን ቢሆን ቢጃሂ ነቢይ በነቢያችን ዓለይሂ ሰላም ጃህ ማለት ምንድነው? በሳቸው ክብር የምንል ከሆነ በሳቸው ይሁንብህ ብለና የተለያየ ነገር የምንል ከሆነ ያ ምን አይሆንም፣ አይቻልም፣ ቢድዓ ነው የሚሆነው ማለት ነው። ግን በመልካም ስራዎቻችን በምንሰራቸው መልካም ስራዎች ወደ አላህ መዳረስ እንችላለን። ቢጣዓቲሂ ለምሳሌ አላህን በመታዘዝ አላህ ወይ ለአንተ ብዬ መልካም ስራ ሰርቻለሁ እና በዚህ በመልካም ስራ ምክንያት ይሄ አድርግልኝ ብለን መጠየቅ እንችላለን። ወይም በመልካም ስራ ምክንያት ይሄ ከዚህ ከመጥፎ ነገር ጠብቀኝ፣ ይሄ ያለብኝ መጥፎ ነገር አንሳልኝ፣ አስወግድልኝ ብለን አላህ ሱብሓነሁ ወተዓላ መጠየቅ እንችላለን ማለት ነው በመልካም ስራ። እንደዚሁም በአላህ በስሞቹና በባህሪዎቹ አላህን መለመን እንችላለን፣ ተወሱል ማድረግ እንችላለን። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም አሉ አስአሉከ እጠይቀሃለሁ ቢኩል ስሚን በስምህ ሁሉ እጠይቀሃለሁ በስምህ ሁሉ አስአሉከ እጠይቀሃለሁ ቢኩል ስሚን በስምህ ሁሉ ሁወ ያ ስምህ ለከ ለአንተ በሆነ ስምህ ሁሉ እጠይቀሃለሁ ብሎ ነቢያችን ዐለይሂ ሰላቱ ወሰላም ምን አድርገዋል? ዱዓ አድርገዋል ማለት ነው። እንግዲህ ይሄ በሚሉበት ነቢያችን ዐለይሂ ሰላም ምን እያደረጉ ነው ማለት ነው? ተወሱል እያደረጉ ነው፣ ወደ አላህ እየተቃረቡ ነው። አስአሉከ እጠይቀሃለሁ ቢኩል ስሚን በስምህ ሁሉ ነው ያሉት። እንግዲህ በስምህ ሁሉ በአንተ ሁወ ለከ እሱም ያንተ በሆነ ስም ሁሉ ወደ አንተ እቃረባለሁ አንተን እጠይቃለሁ ሲሉ በስሙን ምን እያደረጉ ነው? ተወሱል እያደረጉ ነው ማለት ነው። ስለዚህ እኛም በአላህ ስሞች ተወሱል ማድረግ እንችላለን። ሶሒሁን ሐዲሱ ሶሒህ የሆነ ሐዲስ ነው፣ ዘገባው ሶሒህ የሆነ ትክክለኛ ነው። ረዋሁ አሕመድ ዘግቦታል ማለት ነው። ጠይብ ወቀውሉሁ ሰለላሁ ዐለይሂ ወሰለም እንደዚህ ነቢያችን ዐለይሂ ሰላም ንግግርም አለ ሊሶሓቢይ ለሶሓቢይ ለአንድ ሶሓቢይ ያሉት ማለት ነው። አለዚ ያ ሶሓቢይ ሰአለሁ የጠየቃቸው ሶሓቢዩ የጠየቃቸው ሰአለሁ ማለት የጠየቃቸው ሙራፈቀተሁ ሙራፈቃ መሆን ማለት ጓደኛ መሆን ማለት ነው። ሙራፈቀተሁ ማለት ጓደኛና ሁሌ ከሳቸው ጋር መሆን የጠየቃቸው አልጀነተ ጀነት ውስጥ ማለት ነው። ጀነት ውስጥ ሁሌ ከሳቸው ጋር አንድ ላይ እንዲሆን የጠየቃቸው ሶሓቢይ ነበር። ለሱ ያሉት ነገር አለ። ምን ብሎት ነበር? አዒኒ እርዳኝ አሉት። ዓላ ነፍሲከ በነፍስህ ላይ እርዳኝ። በነፍስ ላይ ማለት ራስ በመስራት እርዳኝ። ቢከስረቲ ስጁድ ቢከስረቲ በማብዛት ስጁድ በማብዛት እርዳኝ አሉት። እርዳኝ ሲሉት እንግዲህ ያው ቢከስረቲ ስጁድ ማለት አይሶላት ስጁድ በማብዛት ስጁድ ዝም ብሎ ሁሌ ስጁድ መውረድ ብቻ ሳይሆን ስጁድ ውስጥ ሶላት ውስጥ ምን ይገኛል? ስጁድ ይገኛል ማለት ነው። ስለዚህ ያው የተወሰነውን ጠቅሶ እንዳለ መፈለግ ነው። ሶላት በማብዛት እርዳኝ አሉት። ወሂየ እቺ ሶላት ምንላት ወሂየ እቺ ሶላት ሚነል ዐመሊ ሷሊሕ
ሚነል ዐመሊ ከስራ ውስጥ ነው። አሷሊሒ ከመልካም ስራ ውስጥ ነው። ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል ማለት ነው። ስለዚህ እንደማንም አሁን ነቢያችን ዓለይሂ ሰላም እዚህ ጋር በመጀመሪያ እንግዲህ ለዚህ ሶሐቢ ሰልኒ የፈለከው ነገር ጠይቀኝ ብለውት ነበር። ነቢያችን ዓለይሂ ሰላም የፈለከው ነገር ጠይቀኝ ብሎ ሲሉት ምን አላቸው? አስአሉከ ሙራፈቀተከ ፊል ጀና አላቸው። አስአሉከ ጠይቀሃለሁ፣ ሙራፈቀተከ ሙራፈቃ መሆን ጠይቀሃለሁ አላቸው። ሙራፈቃ ማለት ምንድነው? ጓደኛ ቤተሰብ ከአንተ ጋር አንድ ላይ መሆን እፈልጋለሁ፣ ፊል ጀነት ጀነት ውስጥ ሙራፈቃን እፈልጋለሁ ብሎ ለነቢያችን ዓለይሂ ሰላም አላቸው፣ ጠየቃቸው ማለት ነው። ሲጠይቃቸው ከዚህ ውጭ የለህም እንዴ? ሌላ ነገር አትጠይቀኝም? ይሄ ነው የምትጠይቀኝ አሉት። እንግዲህ ከዚህ ውጭ የሆነ ነገር ሌላ ነገር እንዲጠይቃቸው ፈልገው ነበር ማለት ነው ነቢያችን ዓለይሂ ሰላም ሲሉት እሱ ምን አለ? አዎ የምጠይቃቸው ይሄው ነው፣ እንደው የምፈልገው ይሄ ነው፣ ጀነት ውስጥ ከእናንተ ጋር መሆን ነው ብሎ ሲላቸው ከዛ በኋላ አዒኒ እርዳኝ አሉት። እንግዲህ ስለዚህ አሁን ነቢያችን ዓለይሂ ሰላም አንድ ነገር በራሳቸው ማድረግ ይችላሉ ማለት አንችልም ማለት ነው። እንግዲህ አንዳንዴ የተሳሳተ አካሄድ ላይ ያሉት መንሃጃቸው ወይም አካሄዳቸው ወይም አቃዒዳቸው ትንሽ ዘንበል ያለና ከነቢያችን ዓለይሂ ሰላም ትንሽ ከሱናው ያፈነገጡ ሰዎች ምን ይላሉ? ነቢያችን ዓለይሂ ሰላም የፈለጉትን ነገር መስጠት ይችላሉ በሚሉበት ሰዓት ምን ያመጣሉ? ይሄ እንደሌላ ያመጣሉ። ሰልኒ ጠይቀኝ ብለውት ነበረ። ግን ከዛ በኋላ ምን አሉት? ከዚህ ውጭ ሌላ ነገር የለህም ወይ ብለው አሉት ነቢያችን ዓለይሂ ሰላም። ከዚህ ውጭ ሌላ ነገር የለህም ወይ አሉት። እንግዲህ ይሄ በጣም ከባድ የሆነ ነገር ጀነት ውስጥ ከኔ ጋር ሙራፈቃ ለመሆን እኔ ይሄ አንተ ልሰጥህ የምችለው ነገር አይደለም። ስለዚህ ነቢያችን ዓለይሂ ሰላም ምን አይችሉም ማለት ነው። ራሳቸው የሆነ ነገር ማድረግ አይችሉም። ሁሉ ነገር አድራጊ ማን ነው? አላህ ሱብሓነሁ ወተዓላ ነው ማለት ነው። ነቢያችን ዓለይሂ ሰላም መለመን ራሳቸው መለመንም አንችልም ማለት ነው። መለመን ያለብን አላህ ነው። ከዛ በኋላ ምን አሉት እንደገና? እሺ በቃ እሺ ይሁንልህ እሰጥሃለሁም አላሉትም እኮ እሰጥሃለሁ ይሁንልህ የፈለከው ነገር ጠይቀኝ ብሎት ነበር። ከዛ በኋላ ግን የፈለከው ነገር እሰጥሃለሁ አላሉትም። በአላህ ሱብሓነሁ ወተዓላ ፍቃድ አሳካልሃለሁ፣ ግን ምን አድርግ? አዒኒ እርዳኝ አሉት። ዐላ ነፍሲከ በነፍስህ ላይ እርዳኝ። በምን? ቢከስረት ሱጁድ በማብዛት ማለት ሱጁድ እያደረግ ሶላት እያደረግ ሰበብ እያደረስክ ዒባዳ እያደረግ ሰበብ አድርሰህ ምን አድርግ? እርዳኝ፣ ዱዓይን ተቀባይነት እንዲኖርና አላህ ሱብሓነሁ ወተዓላ ጥያቄ እንዲመልስልኝ እሺ እንዲለኝ አንተም ሰበብ አድርስ ብሎ ነቢያችን ዓለይሂ ሰላም አሉት ማለት ነው። ስለዚህ ነቢያችን ዓለይሂ ሰላም የትኛውም ነገር እሳቸው ምን ማድረግ አይችሉም፣ መስጠትም መከልከልም አይችሉም። ሰጪውም ከልካይ ማን ነው? አላህ ሱብሓነሁ ወተዓላ ብቻና ብቻ ነው ማለት ነው። ስለዚህ እንደማንም እሳቸው ምን አሉት እዚህ ላይ እንግዲህ ተወሱል እንዲያደርግና እንዲዳረስ ወደ መልካም ነገር ከሳቸው ሙራፈቃ እንዲሆን ጀነት ውስጥ ከሳቸው ጋር ጓደኛ እንዲሆን ተወሱል ያደረገው በምንድን ነው? እርዳ አድርግ ያሉት ምንድን ነው? አዒኒ ዐላ ነፍሲከ ቢከትረት ሱጁድ አብዛሉት። ስለዚህ በመልካም ስራ ምን አለ? ወደ አላህ መቃረብ ወይም የፈለጉትን ነገር ማግኘት የሚባል ነገር በመልካም ስራ ይገኛል ማለት ነው። ጠይብ እና ወህየ እቺ ሶላት የምንመልሰው ሚነል ዐመሊ ከስራ ውስጥ ይመደባል። አሷሊሒ ከመልካም ስራ ይመደባል። ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል ማለት ነው። ጠይብ ወየጁዙ ይቻላል ተወሱል ማድረግ ወደ አላህ ሱብሓነሁ ወተዓላ መቃረብና መዳረስ ወይም መዳረሻ ማድረግ ይቻላል። ቢሑቢና እኛ በመውደዳችን ማለት አላህን በመውደዳችን ማለት ነው። ቢሑቢና ሊላሂ ማለት ነው። እንግዲህ እኛ አላህን በመውደዳችን ወደ አላህ ተወሱል ማድረግ እንችላለን። ያ አላህ ጌታዬ ሆይ አንተ ጌታዬ ነህ፣ እወድሃለሁ፣ ስለዚህ ስለምወድህ ይሄ አድርግልኝ ብለን አላህን በውዴታዬ አንተ በመውደዴ ይሄ አድርግልኝ ብለን አላህን መጠየቅ እንችላለን። ወይም አንተን እወድሃለሁና አንተ በመውደዴ ከዚህ መጥፎ ነገር ጠብቀኝ፣ ከእንደዚህ አደጋ ጠብቀኝ፣ ወይ ያለብኝ አደጋ አንሳልኝ ብለን እኛ አላህን በመውደዳችን በሑባችን አላህ በመውደዳችን ምን ማድረግ እንችላለን? ወደ አላህ ተወሱል ማድረግ እንችላለን ማለት ነው። አንድ ሁለተኛ ወሑቢላሂ አላህ በመውደዱ ሊረሱሊ መልእክተኛ በመውደዱ ተወሱል ማድረግ እንችላለን። ያ አላህ ጌታ ይሁን አንተ መልእክተኞችን ትወዳለህ፣ በአንተ ውዴታ ይሁንብህና እንደዚህ አድርግልኝ ማለት እንችላለን። እንግዲህ እዚህ ላይ በደንብ አድርገን ጥንቃቄ ልናደርግ ወይም ልንረዳው የሚገባ ነገር ምንድን ነው? አላህ በአላህ ስራ ነው እየጠየቅነው ያለ ነው። አሁንም ወሑቢላሂ አላህ በመውደዱ ሊረሱሊ መልእክተኛን በመውደዱ ማለት አንተ አላህ ሆይ መልእክተኛን ትወዳቸዋለህ። መልእክተኛ ነቢያችን ዓለይሂ ሰላም ሌሎቹ መልእክተኞችም እንደዚሁ ወልአውሊያ የአንተ ወዳጆችም ትወዳቸዋለህ። ስለዚህ በአንተ ውዴታ አንተ መልእክተኞችና የአንተ ወዳጆችን በመውደድህ እጠይቅሃለሁ ይሄ ነገር አግልኝ። እንግዲህ እዚህ ጋር እየጠየቅን ያለው በምንድን ነው? አላህ ወደ መልእክተኞቹ በመውደዱ ወልዮቹ የአላህ ወዳጆች በመውደዱ አላህን እየጠየቅ ነው። በአላህ ስራ ነው። እንግዲህ ውዴታ የሚባለው ነገር በማን ውዴታ ነው? በአላህ ውዴታ አንድ ወይም ራሳችን አላህ በመውደዳችን አላህን ምን ማድረግ እንችላለን? መጠየቅ እንችላለን ማለት ነው።
እንጂ ነቢያችን ዓለይሂ ሰላም በነቢያችን ሰለላሁ ክብር ይሁንብህ ብለን አንጠይቅም። ለምን? ከነቢያችን ዓለይሂ ሰላም አስተምሮም አልተገኘም፣ ከሰሐቦችም አልተገኘም፣ ከማንም የተገኘ ነገር እንደዚህ በወልዮች ይሁንብህ በመልእክተኛ ይሁንብህ ብለን ግን አንልም ማለት ነው። በመልእክተኛ ይሁንብህ በወልዮች ይሁንብህ በእንደዚህ ይሁንብህ ብለን አላህን አንጠይቀውም፣ ወይም በእነሱ ክብር ብለንም አንልም። ባይሆን አላህ መልእክተኞችን ትወዳቸዋለህ፣ እንደምትወዳቸው እንግዲህ በመልእክተኛ ያርጋቸዋል። ስለዚህ በእነሱ በውዴታህ ይሁንብህ እንደዚህ አድርግልን፣ ወይም እኛ እንወድሃልና በአንተ በውዴታችን አንተ እንወድሃልና በውዴታችን ይሁንብህ ብለን አላህ ሱብሓነሁ ወተዓላ መጠየቅ እንችላለን ማለት ነው። ጠይብ ወከቂሶቲ አስሓቢል ጋሪ እንደዚሁም ወከቂሶቲ ካፈ ያው እዚህ ጋር ተሽቢህ ናት። ወከቂሶቲ ቂሷን ይመስል ማለት ቂሷ ማለት ታሪክ ማለት ነው። አስሓቢል ጋር የዋሻው ባለቤት የነሱ ታሪክ ይመስል ልክ እንደ በነሱ ታሪክ እነሱ ተወሱል እንዳደረጉትም እኛ ማድረግ እንችላለን ማለት ነው። ወከቂሶቲ ማለት ቂሷን ይመስል ማለት ታሪክን ይመስል አስሓብ ማለት ባለቤቶች አልጋር የዋሻው ባለቤቶች እነሱ እንዳደረጉት አለዚነ እነዚያ የዋሻ ባለቤቶች ተወሰሉ የተዳረሱ የሆኑ ቢአዕማሊሂም በስራዎቻቸው አሷሊሐቲ መልካም በሆነ ስራዎቻቸው ተወሱል ወደ አላህ ሱብሓነሁ ወተዓላ ተወሱል አድርገዋሉ ተዳርሰዋሉ ማለት ነው። ፈፈረጀ አላህ ነፃ ወጣቸው አንሁም እነሱ ካሉበት ማለት ነው። እንግዲህ እነሱ ከዚህ በፊት በነበሩ ህዝቦች ላይ ከነቢያችን ዓለይሂ ሰላም ኡማ በፊት እንግዲህ እሳቸው ከመለካቸው በፊት በበኒ እስራኤሎች ላይ የነበሩ ሰዎች ናቸው። የሆነ ዋሻ ላይ ገብተው እንግዲህ ሐዲሱ በረዥሙ ሌላ ኪታቦች ላይ ይገኛል። እዛ ዋሻ ውስጥ ከገቡ በኋላ ከላይ የሆነ ትልቅ ቋጥኝ መጥቶ እየተንከባለለ መጥቶ ዋሻው ሙሉ በሙሉ ዝግት አድርጎ ዘጋባቸው። ከዛ ከዋሻው መውጣት አቃታቸው። እንግዲህ ከዛ በኋላ ያላቸው አማራጭ ምን ነበር? በነበራቸው በመልካም ስራቸው ዱዓ ማድረግ ነው፣ ወደ አላህ ተወሱል ማድረግም ነበር እና እያንዳንዳቸው የሰሩት መልካም ስራቸው እየጠቀሱ ጌታዬ ይሄ መልካም ስራ የሰራሁት ላንተ ብዬ ከሆነ እንደው አሁን ካለንበት አውጣት ሲሉ ትንሽ እየተከፈተ አንደኛውም ጌታዬ ሆይ ላንተ ብለን ይሄ ከሰራ ነው የሰራሁት መልካም ነገር ላንተ ብዬ ከሆነ አሁን ካለሁበት አውጣን ብሎ ዱዓ ሲያደርጉ እያንዳንዳቸው ሶስቱም በሚያደርጉበት ሰዓት ምን አደረገላቸው? እየተከፈተ ሙሉ ተከፍቶላቸው ከጭንቃቸው አላህ ነፃ ወጣቸው። ፈፈረጀ አላህ ነፃ ወጣቸው አንሁም እነሱ ካሉበት ማለት። ለምሳሌ እነሱ ካደረጉት ውስጥ አንደኛው ምን አይነት ዱዓ ነው ያደረገው? ባለ ሀብት ነው፣ ገንዘብ አለው፣ ንብረት አለው እና ከዛ በኋላ በጣም የሚወዳት ሴት ነበረች። የአጎቱ ልጅ ናት። የአጎቱ ልጅ በጣም የሚወዳት ነበረ እና እሷ ደግሞ ገንዘብ የላትም፣ ሀብት ንብረት የላትም፣ በጣም ችግረኛ ናት። እና መታ ጠይቃው ገንዘብ ስጠኝ እንደዚህ ተቸግሬያለሁ ስትለው አይ እኔ የምፈልገው ነገር አለ፣ ያ የምፈልገው ነገር የምትሰጪኝ ከሆነ እሺ፣ ካልሆነ ግን አልሰጥሽም ማለት። እንግዲህ የሚፈልገው ነገር እሱ ምንድነው? ሐራም ነገር ነበር የሚፈልገው የነበረው። እሷ እንግዲህ ሰውነቷ እንድትሰጠውና ሐራም ነገር እንዲፈጽምባት ፈልጎ፣ ምክንያቱም እሱ ይፈልጋ ስለነበር በዛ አጋጣሚ አድርጎ ያን ነበር የፈለገው። እሷ እምቢ አለችውና ሄደች። ከዛ በኋላ እንደገና ተቸግራ መጥታ ሌላ ጊዜ ስትጠይቀው አሁንም ያ የጠየኩሽ ነገር እሺ የምትይኝ ከሆነ እሰጥሻለሁ ብሎ ሲላት እንግዲህ እሷ ስለቸገራትና በጣም ችግር ላይ ስለወደቀች በቃ እሺ ምንም ማድረግ አልችልም እሺ ብላ እንግዲህ ሰውነቷን ለሱ ምን አደረገች? አዘጋጀች ማለት ነው። ከዛ በኋላ እንግዲህ بعد ما قعد بين شعبها الاربع በአራቱ ቅርንጫፎቿ መካከል ከተቀመጠ በኋላ እንግዲህ አራቱ ቅርንጫፎች ተብሎ የሚባለው ምንድነው? በእጇ በእግሯ በሁለት እግሮቿ መካከልና በእጇና በሁለት እግሮቿ መካከል ገብቶ ቁጭ ካለ በኋላ ግንኙነት ለማድረግ ማለት ነው። ከሷ ጋር ቁጭ ካለ በኋላ ምን አለችው? ኢተቂላህ አለችው፣ አላህን ፍራ። ላ ተፍድ الخاتم الا بحقه ይሄ ኻተሙን አትክፈተው ማለት ግንኙነት አታድርግ በሐቅህ ቢሆን እንጂ ብላ አላህን ፍራ አለችው። ከዛ በኋላ ይህ ሰውዬ ወዲያውኑ አላህ ፈራ። እንግዲህ ያው በትልቅ ስሜት ውስጥ በሆነበት ሰዓትና በሁለት እግሮቿ መካከል ገብቶ ቁጭ ካለ በኋላ አላህን ፍራ ስትለው ወዲያውኑ አላህን ፈርቶ ብድግ ብሎ ተነሳ ማለት ነው። ሐራም የሆነውን ነገር ሳይፈጽም ብድግ ብሎ ተነሳ። እንግዲህ ይሄ ሰውዬ ከዛ በኋላ ይሄ መልካም ስራ ለአላህ ብሎ ነበር፣ ይሄ መጥፎ ስራ ለአላህ ብሎ ነበር የተወው የነበረው። ትልቅ የሆነ ነገር ነው እንግዲህ ነፍስያውን አሸንፎ ከትልቅ ቦታ ተነስቶ ትልቅ ነገር ወይም እሱ የፈለገው ነገር ሁሉ ለአላህ ብሎ ትቶ ብድግ ብሎ ተነሳ ማለት ነው። ከዛ በኋላ እንግዲህ ይህን ችግር በደረሰበት ሰዓትና ይሄ ዋሻ ውስጥ በገባበት ሰዓት አንዱ ዱዓ ያደረገው ምን ነበር? ያኔ ያን ጠይቃኝ ያን የተውኩበት ምክንያት ለአንተ ብዬ ከሆነ
ለአንተ ብዬ ያን ነገር ሰርቼ ነበር ለአንተ ብዬ ከሆነ ይሄን ነገር ካለንበት ጭንቅ አውጣኝ ብሎ ዱዓ አድርጎ ነበር። እንግዲህ አላህ ሱብሓነሁ ወተዓላ ዱዓውን ተቀብሎት ወዲያውኑ የተወሰነ ተከፈተ ማለት ነው። ሌሎቹም እንደዚሁም የነበሩ ጓደኞቹ ሁለት ጓደኞቹ እንደዚሁ ዱዓ አደረጉ። ሶስቱም ተራ በተራ ባደረጉት ዱዓቸው መሰረት አላህ ከፈተላቸው፣ ካሉበት ጭንቅ አላህ ነፃ ወጣቸው ማለት ነው። እና ከዛ በኋላ እሱ ራሱ ያን ከተወ በኋላ ያን ወንጀል ወይም ያን መጥፎ ነገር ትቶ ከሄደ በኋላ ገንዘቡን እሷ የፈለገችው ነገር ሰጥቷት ነበር እና በዛ ምክንያት ዱዓ አድርጎ ነበረ። ስለዚህ እንደዚህ ልክ እንደነሱ ታሪክ ወከቂሰቲ አስሓቢል ጋር ልክ በእንደነሱ እኛም የሰራነው መልካም ስራችን ጠቅሰን ምን ማድረግ እንችላለን? ጌታዬ ሆይ ይሄ የሰራሁት መልካም ስራ ለአንተ ብዬ ነበር የሰራሁት፣ በዚህ ስራዬ የመጣ እንደዚህ አደርግልን ብለን አላህ ሱብሓነሁ ወተዓላ ከጠየቅነው ተወሱል ካደረግን አላህም ይቀበለናል፣ መቀበል ይችላል። ስለዚህ እኛ ምን ማድረግ እንችላለን? በእነዚህ ነገራቶች በመልካም ስራዎቻችን ተወሱል ማድረግ እንችላለን ማለት ነው። ይህ ከቁርአንና ከሐዲስ የተገኘው ይሄ ነው። ከዛ ውጭ ግን ያለ ተወሱል የለም ማለት ነው። ኸይር ኢንሻአላህ እንግዲህ ደርሳችንም እዚህ ላይ እናድርገው። ዛሬ እንግዲህ ድምፄ በጣም ዘግቶኝ ያው በመካከል የተለያዩ ጉንፋን ምልክቶችን እያሳየሁኝ ነው። አፉ ትላላችሁ። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።